እሺ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ነቢይና ፈሰላሙላሂ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊም ሆነ ሙስሊማት እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። በተለያየ አገር በተለያየ ቦታ የምትገኙ ሰዎች እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ኢንሻአላህ ዛሬ የሥላሴ ትምህርት ማጠቃለያ ነው። እንደ ማጠቃለያ ያክል የምንነጋገረው ምንድነው ሥላሴ የሚለው ትምህርት ምንጩ ምንድነው የሚለው ነገር አንዳንድ ነገሮች የምንነጋገርበት ነው። ሁለት አይነት ሥላሴ አለ። አንደኛው የያዕቆባውያን ሥላሴ የሚባለው ነው። ሌላ ደግሞ ማርያውያን የሚባል ሥላሴ አለ። ከያዕቆባውያን ሥላሴ እንነሳና የያዕቆባውያን ሥላሴ የሚባሉት ሥላሴ የሚሉት አካላቶች ሶስት ናቸው። አብ፣ ወልድ፣ መንፈስ ቅዱስ ናቸው። ዘ ፋዘር ዘ ሰን ኤንድ ዘ ሆሊ ስፒሪት የሚባሉ ናቸው። ስለዚህ ይሄ ነገር ባይብል ከመጻፉ ከረጅም ጊዜ በፊት በሂንዱ ሃይማኖት ውስጥ ነበረ ራሱ ማለት ነው። እንደምትመለከቱት የሂንዱ ሃይማኖት በድራቪድ ህንድ ውስጥ በ3102 ቅድመ ልደት ክሪሽና ለንጉሱ ለአርጁን የሰጠበት ምክር በቫጋድ ጊታ የሚባል መጽሐፍ አላቸው። ከዛ በኋላ እነሱ ካለፉ በኋላ በ1500 ላይ አርያን ወደ ህንድ በሄዱበት ሰዓት ላይ ከአርያን ከተነሱ ነቢያቶች መካከል ቬዳ የሚባል መጽሐፍ መጥቶ ነበር። ቬዳ ማለት መዝሙር ማለት ነው። ቬዳ አራት አይነት ቬዳዎች አሉ ማለት ነው። እነዚህ ቬዳዎች ምንድን ናቸው? የምስጋና ቬዳ የሚባለው ሪግ ቬዳ የሚባል አለ። የመስዋዕት ቬዳ የሚባለው ያጁር ቬዳ የሚባል አለ። የመዝሙር ቬዳ የሚባል አለ። ሳም ቬዳ የሚባል አለ። የክህነት ቬዳ ደግሞ አዛርባ ቬዳ የሚባል አለ ማለት ነው። ይሄ ነው ያለው። ከዛ በኋላ በ1500 ላይ ፑራና የሚባል መጽሐፍ አለ። ትውፊት ነው፣ ከእንትኑ ጋር የተያዘ ነው። የተለያየ ፑራናዎች አሉ። ብርሃማ ፑራና የሚባል አለ፣ ቪሽኑ ፑራና፣ እንደገና ደግሞ የሺቫ ፑራና ምናምን የሚባሉ ፑራናዎች አሉ። መጽሐፍቶች ናቸው። ኦባንሺዳ ደግሞ ማለት ደግሞ ኮሜንተሪ አለ። ከክርስቶስ በፊት ከ600 ዘመን ጀምሮ እዛ የተሰጠ ነው። ኮሜንተሪ ማለት ነው ኦባንሺዳ ማለት እንደዛ ነው። የተለያዩ ኦባንሺዳዎች አሉ። አሁን ወደዛ ከሄድን በሂንዱ አስተምሮት ውስጥ መጀመሪያ የነበረው የአንድ አምላክ አስተምሮት ነበረ። አምላካችን አላህ በቁርአን ውስጥ በሱረቱ ዙሩፍ ምዕራፍ 40 ቁጥር 78 ላይ ከአንተ በፊት መልእክተኞች ልከናል፣ ከነርሱ ውስጥ በአንተ ላይ የተረክንልህ አለ፣ ከነሱ ውስጥ በአንተ ላይ ያልተረክነው አለ ብለዋል። ስማቸው የተተረኩ ነቢያት በቁርአን ውስጥ በግልጽ ተቀምጠዋል። ነገር ግን ስማቸው ያልተጠቀሱት አላህ በቁርአን ያልተረካቸው ነቢያታቸው አሉ። ምናልባት ክሪሽናም ቡድሃም ዞራስተርም ነብይም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። አላህ በቁርአን ውስጥ እውቅና ስላልሰጣቸው ነብይ አይደሉም ብለን አንልም፣ ነብይ ናቸውም ብለን አንልም። ግን መጽሐፍቶቻቸውን ስትፈትሹ ስለ አንድ አምላክ የሚያስተምሩ ትምህርቶች አሏቸው። ለምሳሌ ቻንጊዳ ኦባንሺዳ ገጽ 6 ምዕራፍ 2 ቁጥር 1 ላይ ምን ይላል? ያለ ሁለተኛ አንድ ብቻ ነው ይላል ስለ ፈጣሪ ሲናገር። ሺቫንታ ኦባንሺዳ ደግሞ ምዕራፍ 6 ቁጥር 11 ላይ እርሱ አንድ አምላክ ነው፣ እርሱ በፍጥረታት ውስጥ የተደበቀና ሁሉን የሚሰራ ነው ብሎ ነው የሚያስቀምጠው። አምልኮ ለእርሱ ብቻ እንደሆነ ደግሞ አንድ አምላኩ በባህሪያቱ የሚገለጹ ስሞች እንዳሉት ሪግቬዳ መጽሐፍ 1 ምዕራፍ 1 ቁጥር 1 ላይ ወዳጆች ሆይ እርሱን እንጂ ሌላን አታምልኩ፣ ብቻውን አመስግኑት ይላል። ሪግቬዳ መጽሐፍ 1 ምዕራፍ 164 ቁጥር 46 ላይ እርሱ አንድ ነው፣ ብዙ ስሞች አሉት እያለ ይናገራል። በኋላ ላይ ይህ ትምህርት ወደ ትሪኒቲ መጣ ማለት ነው። ትሪ ማለት ሶስት ማለት ነው። ሙርቲ ማለት ገጽ ፊት ማለት ነው። በጥቅሉ ትሪሙርቲ በሂንዱ ሶስት ፊት ማለት ነው። ትሪሙርቲ የሚባለው ነገር ትምህርት የሥላሴ ትምህርት ክርስቶስ ከመምጣቱ በፊት በሂንዱ ሃይማኖት ውስጥ ነበረ። ራሱ በግሪክ ፕሮሶፖን የሚባለው ፊት ማለት ነው፣ ገጽ ማለት ነው። ስሪ ፐርሰንስ ፐርሰን የሚለው ቃል ራሱ ከዛ ነው የመጣው፣ ፕሮሶፖን ከሚለው ነው የመጣው። ስለዚህ በሳንስክሪት ቋንቋ ውስጥ ትሪ ማለት ሶስት ማለት ነው። ሙርቲ ማለት ገጽ ማለት ነው፣ ፊት ማለት ነው። ምንድነው ይሄ ነገር ብለን ስንል ቪሽኑ ፑራና ላይ መጽሐፍ 1 ምዕራፍ 2 ቁጥር 66 ላይ እንደዚህ ይላል፣ አንድ ልዑል ንባሬ ራሱን በሶስት አካላት ይለያል፣ እነርሱም ብርሃማ፣ ቪሽኑ፣ ሺቫ ሲሆኑ እርሱ የተለያየ ገጽታዎች ይዛል። እርሱ በተለያየ ጊዜ አጽናፈ ዓለሙን ይፈጥራል፣ ይጠብቃል፣ ያጠፋላል። ብርሃማ፣ ቪሽኑና ሲቫ የሚባሉ ሶስት አካላቶች አሉት። አንድ አምላክ ነው ያለው፣ በሶስት አካላት ነው የሚገለጠው የሚል ትምህርት ነው። ፓርማ ማለት ልዑል ማለት ነው በእነሱ ትምህርት።
በአባጋር ጊታ ላይ ምዕራፍ 13 ቁጥር 13 ላይ እሱ የማይከፋፈል ነው፣ ነገር ግን በሕያዋን ፍጥረታት ውስጥ መካከል የተከፋፈለ ይመስላል። እርሱ የበላይ ጠባቂ፣ መካከለኛ፣ አጥፊ እና የፍጥረታት ሁሉ ፈጣሪ መሆኑን እወቅ ይላል። እንደሚታወቀው ፈጣሪ ምን ተብሏል? ፈጣሪ አንዱ አምላክ ምን ተብሏል? ጠባቂ ተብሏል፣ አጥፊ ተብሏል፣ ፈጣሪ ተብሏል። ነገር ግን በሶስት አካል አድርገው ነው የሚጠቀሙት። እነዚህ ሶስት አካላቶች መለኮትን የሚጋሩ ተብለው የሂንዱ አምላክ ትራዩን ጋር ነው ራሱ አንድም ሶስትም የሆነ አምላክ ነው። ብርሃማ አምላክ ነው ይላሉ፣ ቪሽኑ አምላክ ነው፣ ሺቫ አምላክ ነው። ሶስቱ አካላት ምንነትን አምላክ ስለሆኑ አንድ አምላክ ናቸው የሚል ትምህርት አላቸው። በአካል ሶስት የሆኑ ብርሃማ አባት ነው፣ ቪሽኑ ልጅ ነው፣ ሺቫ ደግሞ ቅዱስ መንፈስ ነው። በስም ሶስት ሲሆኑ ስማቸው ብርሃማ፣ ቪሽኑ፣ ሺቫ ናቸው። በግብር ደግሞ ሶስት ሲሆኑ ብርሃማ ጽንፈ ዓለምን የፈጠረ ፈጣሪ ነው፣ ቪሽኑ ጽንፈ ዓለሙን ጠባቂ ነው፣ ሺቫ ደግሞ ጽንፈ ዓለሙን አጥፊ ነው። በጥቅሉ ትሪሙርቲ ማለት አምላክ አንድ ነው የሚል ትምህርት አለው። ብርሃማ አምላክ ነው፣ ቪሽኑ አምላክ ነው፣ ሺቫ አምላክ ነው። ብርሃማ፣ ቪሽኑ፣ ሺቫ ሶስት የተለያዩ አካላቶች ናቸው። እነዚህ ሶስት አካላት መለኮታዊ አካላት ናቸው ብለው ያምናሉ ማለት ነው። ስለ ብርሃማ እንጀምር። ብርሃማ የሚለው ቃል ብርሃማ ማለትም ሰራ ከሚል ግስ የወጣ ሲሆን ፈጣሪ ማለት ነው ትርጉሙ። ከዛ ብርሃማ ምን ይላል? እኔ ብርሃማ ነኝ ይላል። ለምሳሌ ማለት ነው በሃንዲካ ኦባንሺዳ ገጽ 1 ምዕራፍ 4 ቁጥር 10 ላይ ምን አለ? እኔ ብርሃማ ነኝ። አትማን ማለት ደግሞ በራሱ የሚኖር ማለት ነው ትርጉሙ፣ ጅማሮና ፍጻሜ የሌለው ነው። በቫጋድ ኦባንሺዳ ላይ ገጽ 4 ምዕራፍ 4 ቁጥር 5 ላይ አትማን ብርሃማ ነው ይላል። መጀመሪያና መጨረሻ የሌለው ነው ይሄ እንትን ያለው ማለት ነው። በቫጋድ ጊታ ምዕራፍ 2 ቁጥር 25 ላይ አትማን የማይታይ የማይታሰብ የማይለወጥ ተብሏል። በቫጋድ ጊታ ምዕራፍ 2 ቁጥር 20 ላይ ደግሞ አትማን አይወለድም አይሞትም፣ አንድ ጊዜ ህልውናው አያበቃም። አትማን ልደት አልባ ነው፣ የቀናት ቀደምቱ ነው፣ የማይሞት የማያረጅ ፍጡር በሚጠፋ ጊዜ የማይጠፋ ነው ተብሎ ተጠቅሷል። ብርሃማ እኔ ብሎ የሚናገር ፐርሰን ነው ራሱ ማለት ነው። በቫጋድ ጊታ ምዕራፍ 2 ምዕራፍ 10 ቁጥር 3 ላይ ሲናገር እኔ ያልተወለድኩኝ ጅማሬ የለሽ የአጽናፈው ዓለም ሁሉ ታላቅ ጌታ መሆኔ የሚያውቁ እነርሱ በሟቾች መካከል ከቅዠት የጸዱና ከክፋት ሁሉ የተላቀቁ ናቸው ይላል። በቫጋድ ጊታ ምዕራፍ 4 ቁጥር 6 ላይ ምንም እንኳን እኔ ያልወለድኩኝ የሕያዋን ሁሉ ፍጥረቱ ለጌታና የማይጠፋ ተፈጥሮ ቢኖርም እኔ ግን በዚህ ዓለም በመለኮታ ኃይሌ በባህሪያቴ ይታወቃለሁ እያለ ይናገራል ማለት ነው። አሁንም በቫጋድ ጊታ ምዕራፍ 14 ቁጥር 4 ላይ እኔ ሕይወት ሰጪ አባት ነኝ ይላል። ዘፋዘር ነው። ተመልከቱ እዚህ ጋር ሕይወት ሰጪ አባት ነኝ ይላል። ሴባርታ ኦባንሺዳ ምዕራፍ 6 ቁጥር 9 ላይ ለእርሱ ወላጆችም ጌታም የሉትም፣ እሱ ወላጆች የሉትም እንጂ እሱ አባት ነው፣ አብ ነው። ብርሃማ እንግዲህ ስለ ብርሃማ ያለው ነገር ይሄ ነው። ሁለተኛው ቪሽኑ የሚባለው ነው። ቪሽኑ የሚባለው ቪሽነ ከሚል ቃል ነው የመጣው፣ ጠበቀ ከሚል ቃል ነው የመጣው፣ ጠባቂ ማለት ነው። በተለያየ ጊዜ ስጋ እየለበሰ የሚመጣው አቫታር ይባላል። አቫታር ማለት አቫ ወለደ ከሚል ነው ራሱ የሚወለድ ማለት ተወላጅ ማለት ነው። ዘሰን ማለት ወልድ ማለት ነው። በቫጋድ ጊታ ምዕራፍ 4 ቁጥር 7 ላይ መቼም ቢሆን አለ ጽድቅ ባነሰና አመፃ በጨረሰ ጊዜ በምድር ላይ ተወልጄ ይገለጣለሁ አለ። ማን ነው የሚመጣው በየጊዜው? ቪሽኑ የሚባለው ማለት ነው። ቪሽኑ በየጊዜው ነው። ከሶስቱ አካላት አንዱ ሲሆን በተለየ አካሉ 9 ጊዜ መጥቷል ተብሏል። 9 ጊዜ የመጣው ማን ነው? ማቲያስ፣ ኩርማ፣ ባህራ፣ ራስማ፣ ሻማ፣ ፓሯ፣ ራማ፣ ክሪሽና፣ ሙድሃ። ለ10ኛ ጊዜ ወደፊት ይመጣል ብለው የሚጠብቁት ደግሞ ማን አለ? ካልኪ አለ። በቫጋድ ጊታ ምዕራፍ 4 ቁጥር 8 ላይ ጻድቁን ለመጠበቅ አጣንን ለማጥፋትና የሥነ ምግባር ሕግጋትን ድጋሚ ለመመስረት በምድር ላይ ከዘመን ዘመን ተወልጄ እገለጣለሁ አለ። ማን ነው የሚመጣው? ቪሽኑ ነው ስጋ እየለበሰ የሚመጣው። ይሄ ምን ይባላል? ስለሚወለድ ወልድ ይባላል ማለት ነው። በቫጋድ ጊታ ምዕራፍ 9 ቁጥር 11 ላይ በሰው መልክ ስወርድ የታለሉ ሰዎች ሲያውቁኝ አልቻሉም፣ የፍጥረታትና የበላይ ጌታ እንደመሆኔ የኔ ማንነታዊ አምላክነት አያውቁምና አለ። በየጊዜው እየመጣ የሚወለደው ነው ማለት ነው። ሶስተኛው ሺቫ የሚባለው ነው። ስቫጋ ማለት ብርሃናዊ ኑባሬ ማለት ነው። ስቫጋ በባይብል ውስጥ አማልክት እንደማለት ነው። ራሱ ጸበጸጋ የሚባሉ ዴቫ ማለት አማልክት ናቸው። የእነዚህ አማልክቶቹ መላእክቶች ናቸው፣ ይላላካሉ በየጊዜው። የእነሱ አለቃቸው አለ፣ መንፈስ የሆነ አለቃ ማለት ሱሪያ ይባላል እሱ፣ ወይም ደግሞ ሩንዳ ይባላል። ኢንድራ ይባላል በሌላ ስሙ ማለት መንፈስ ነው፣ ቅዱስ መንፈስ ነው ራሱ። ሩንዳ ማለት
መንፈስ ማለት ሲሆን ሺቫ የሚለው ቃል ተወዳጅ ማለት ነው ትርጉሙ ራሱ። ሪቬዳ መጽሐፍ 2 ምዕራፍ 20 ቁጥር 3 ላይ በታላቅ ጥሪ የተጠራ ይህ መንፈስ ለጋሽና የሰዎች ወዳጅ ቅዱስ ነው አለ። ቅዱስ መንፈስ ነው አለ። ቅዱስ ለሚለው የሳንስክሪት ቋንቋ የገባው ፓፒትራ ማለት ነው። ፓፒትራ ማለት ቅዱስ ማለት ነው። ቅዱስ መንፈስ ነው። ይሄ መንፈስ ቅዱስ ነው ራሱ። ሪግቤዳ መጽሐፍ 8 ምዕራፍ 93 ቁጥር 2 ላይ መንፈስ ተወዳጁ ጓደኛችን ነው እያለ ይናገራል። ቅዱስ መንፈስ የሆነ ነገር ነው ማለት ነው። ሶስተኛው አካል ማለት ነው። ስለዚህ ያንን የሚያሳየው የሂንዱ ስላሴ ክርስትና ከመመስረቱ በፊት ኢየሱስ ከመምጣቱ በፊት ዘፋዘር ዘሰን ዘሆሊ ስፒሪት የሚባሉ አሉ። እነማን ናቸው? ብርሃማ፣ ቪሽኑና ሲቫ ይባላሉ ማለት ነው። እንግዲህ ይሄ እንትና ያለው ወደ ክርስቲያኖች ስንመጣ በደንብ ስንመለከተው ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 24 ላይ 3 ገጽ አንድ አመለካከት ነው ይላል። ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 እስከ 23 ደግሞ 3 ጌቶች ናቸው እያለ ይናገራል። ለዛ ነው ቁርአን በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ 3 ነው አትበሉ ተከልከሉ፣ ለእናንተ የተሻለ ይሆናል፣ አላህ አንድ አምላክ ብቻ ነው ይላል። ተፍሲሩል በገዊ ምዕራፍ 4 ቁጥር 171ን ሲፈስረው ምን አለ? 3 ነው አትበሉ ያለው 3 ናቸው አትበሉ ነው። ክርስቲያኖች አባት ልጅና መንፈስ ቅዱስን ይላሉ እያለ ይናገራል። እንግዲህ ያዕቆባውያን የሚባሉት ስላሴያቸው ይሄ ነው። ተፍሲሩል አተንዊር የሚባለው ምዕራፍ 4 ቁጥር 171 ሲፈስረው ምን አለ? 3ቱ አካላት ክፍሎች አብ ወልድና መንፈስ ቅዱስ በሚል ሐረግ ይገለጻሉ ብሎ ነው ያስቀመጠው። ተፍሲሩል ቁርጡቢ ምዕራፍ 4 ቁጥር 171 ላይ ክርስቲያኖቹ ከቡድኖቻቸው በስላሴ አንድ ሆነው እንዲህ ይላሉ፣ አላህ አንድ ነው፣ አንድ ባሬ ነው፣ 3 አካላት አሉ፣ እያንዳንዱ አንድ አምላክ ነው፣ እነርሱም በሕይወት ይኖራሉ፣ አብ ወልድና መንፈስ ቅዱስ በሚል ይገለጻሉ በማለት ይናገራል። ተፍሲሩ ወሲጥ ምዕራፍ 4 ቁጥር 171ን 3 ነው አትበሉ የሚለውን በተባለው ይልቅ ለምሳሌ በ3 አትመኑ ማለት ነው። ምክንያቱም የሶስቱ ጉዳይ የሚባሉ አባላት አሉ። ትርጉማቸውን ብጠይቃቸው አንዳንድ ጊዜ አብ ወልድና መንፈስ ቅዱስ ነው ይላሉ አለ። ስለዚህ ይሄ የያዕቆባውያን የሚባሉት ቁርአን በወረደበት ሰዓት ላይ የያዕቆባውያን የሚባሉት የሚኒስትሪም ክርስቲያኒቲ ውስጥ ያሉት ክርስቲያኖች የሚያምኑበት የነበረው 3 የሚሉት አብን ወልድን መንፈስ ቅዱስን ነው። ከሂንዱ የተኮረጀ ነው ማለት ነው። ሁለተኛው የግብፅ ስላሴ የሚባል አለ። በስነ ስላሴ ጥናት የትራይዶሎጂ ውስጥ ከክርስትና ስላሴ በፊት 3 የተለያየ ፊት ያላቸው ስሉስ አምላክ ትሪፕል ዲቲ የሚባሉ በተለያየ የዓለም ክፍሎች ነበሩ። ከነዚህ ውስጥ አንዱ የግብፅ ስላሴ ነው። ግብፅ እስክንድሪያ ተብላ የተቆረቆረችው ታስታውሱ እንደሆነ በ331 ቅድመ ልደት በግሪክ ንጉስ በታላቁ እስክንድር ነው። ራሱ በእስክንድሪያ ተጽዕኖ ስላደረ አብዛኛው የግብፅ ባህል በግሪክ ቋንቋ የተዘጋጀ ነው። ግሪክ ኮይኔ በሚባለው ማለት ነው። በግሪክ ኮይኔ ትሪ ማለት 3 ማለት ነው። ትሪያስ ማለት ደግሞ ሶስትነት ማለት ነው። በግዕዝ ስሉስ የምንለው 3 ማለት ሲሆን ስላሴ ማለት ሶስትነት ማለት ነው። ስለዚህ ፕሮሶፖ ማለት ደግሞ ፊት ማለት ነው። ገጽ መልክ ማለት ነው። በግብፅ ከጥንት ጀምሮ 3 ፊት ያላቸው ግን አምላክነትን የሚጋሩ 3 አካላቶች አሉ። ኦስሪስ አባት ነው። አይሲስ እናት ናት። ሆረስ ልጅ ነው። 3 ናቸው፣ አባት እናትና ልጅ። የመጀመሪያ ሆቴዎስ ሆፓትሮስ ይባላል። አምላክ አባት ወይም እግዚአብሔር አብ የሚባለው ጋድ ዘፋዘር የሚባለው ኦስሪስ ይባላል። ቴስያ ቴስ ሜትሮስ ምትባላለች እናት አምላክ ጋደስ ማዘር ዘማዘር ምትባላለች። እሷም አይሲስ ናት፣ እናት ናት። ሆቴዎስ ሆሁዮስ የሚባል አለ ልጅ አምላክ ወይም እግዚአብሔር ወልድ የምንለው ማለት ነው። ጋድ ዘሰን የምንለው ሲሆን ሆረስ ነው። የተለያየ ኢንሳይክሎፒዲያ ኦፍ ኤንሸንት ኢጂፕት መጽሐፎች ላይ ፔጅ 118 ላይ ታገኙታላችሁ። ኤጲፋኒዮስ ዘሳልሚስ ከ320 እስከ 403 ድረስ ይኖር የነበረ የቆጵሮስ ኤጲስቆጶስ የነበረ ሲሆን ፓላሪዮን በሚባለው መጽሐፉ ላይ ገጽ 630 ላይ ሲናገር ኮላደሪያን ብሎ የሚጠራቸው የክርስትና ጎጥ አለ በአረብ ዙሪያ ይኖሩ የነበሩ ማርያማውያን ናቸው ብሎ ነው ያስቀመጠልን። ማርያማውያን ናቸው። ምን አለን? ኮላደሪያን ድንግል ማርያምን እንደ አምላክ ያመልኩ ነበረ። እነዚህ ጎጥ ድንግልን በማላቅ በገጻዬ መለኮት ውስጥ ስለሚያካትቱ ማርያማውያን ይባላሉ ብሎ አስቀመጠው። ማርያማውያን ይባላሉ ብሎ ነው ያስቀመጠው። የታሪክ ምሁር የነበረው አይ ቲንክ የታሪክ ምሁር የነበረው ጀምስ ምንድነው ያለው? ማርያምን ያካትቱ ነበር ብሎ ነው የሚናገረው። ሌላው እንደምንመለከተው የማርያም ስላሴ ከግብፅ ስላሴ የተኮረጀ ሲሆን አባት እናትና ልጅ ኢየሱስ
ልጅ ኢየሱስ የተባሉት ሶስት አካላት ናቸው። ፕሮፌሰር ጆን ሆልመስ ምንድነው ያለው በመጽሐፉ ላይ ማርያማውያን በዚህ ስያሜ የተጠሩት ማርያምን ስለሚያመልኩና ከአባትና ከልጅ ጋር ከመለኮታዊ የሥላሴ አካላት አንዱ አድርገው ስለሚያምኑ ነው ብሎ ነው ያስቀመጠው። ሚሽነሪ የሥነ መለኮት ምሁር የነበረው ጊልበርት ሪድ የሚባለው ምንድነው ያለው የማርያማውያን ስሉስ አምላክ ትራይቲዝም አባት እናትና ልጅን እንደሚያቀፍ ተናግሯል። ራሱ ምን አለ? ክርስትናን በተመለከተ በአረብ ሀገር የተወከለው ስሉስ አምላክ እንጂ ግልጽ ያልተበከለ አምላካዊነት አልነበረም። ሰማያዊ አባት የአምላክ እናት ማርያምና ልጃቸው ኢየሱስን ስሉስ አምላክ ሆነው ያመልኩ ነበር ይላል በመጽሐፉ ላይ ማለት ነው። ዘ ቢብሊካል ወርልድ ቮሊዩም 48 ቁጥር 1 ፔጅ 12 ላይ ይናገራል ማለት ነው። ስለዚህ ትራይቲዝም ማለት የእንግሊዝኛው ቃል ትሪ ማለት እና ቴዎስ ከሚሉ ከሁለት ቃላት የተዋቀረ ነው። ትሪ ማለት ሶስት ማለት ነው። ቴዎስ ማለት አምላክ ማለት ነው። ሶስት አምላክ ማለት ነው ትርጉሙ ራሱ ማለት ነው። የማርያማውያን ሥላሴ ልክ እንደ ዮሐንስ ተዓቃቢ ይሄ ጆን ፊሎሶፉስ እንደሚባለው ሶስት አካላት የየራሳቸው ፈቃድ፣ ዕውቀት፣ ቃል፣ ሕይወት አላቸው ለሚሉ በአበይተ ክርስትና ስሉሳውያን እንደ ስሉስ አማልክት ነው የሚቆጠሩት ራሱ ማለት ነው። ተወግዟል ራሱ ከ450 እስከ 57 ድረስ በእስክንድርያ ይኖር ነበር እሱ። በኋላ ላይ በ680 ላይ ተወግዟል ራሱ በምን ጉባኤ ላይ የቆስጠንጥንያ በሶስተኛው የቆስጠንጥንያ ጉባኤ ላይ ተወግዟል። አብ የራሱ ፈቃድ አለው፣ ዕውቀት አለው፣ ወልድም እንደዛው ምናምን እንደሚለው ማርያማውያን ሥላሴያቸው የሚለየው ነገር ምንድነው? አብ የራሱ እንትን አለው፣ ማርያምም የራሱ አላት፣ መንፈስ ማን ነው ወልድም እንደዛው አለው የሚል ነገር ነው ያለው። ሃይማኖተ አበው ምዕራፍ 85 ቁጥር 23 ላይ ሐሰትን ያዩ ሌሎች ሥላሴ በባህሪ እንደሆኑ ይናገራሉ ብሎ የሚያወራው ስለ ዮሐንስ ተዓቃቢ የሚናገረው ነው። ሃይማኖተ አበው ምዕራፍ 91 ቁጥር 11 ላይም ሶስት አማልክትና ሶስት ባህሪያት ከሚሉ መናፍቃን ጋር አንድ በሚሆን በድንቁርና የሚመኩ ተዓቃቢ የሚባል ዮሐንስ ተናገረው። የቅድስት ቤተክርስቲያን አነጋገር አይደለም ብሎ ነው የሚያስቀምጠው። ለምን? ዮሐንስ ተዓቃቢ የሚያምነው ሶስት አካላቶች አሉ ብሎ ነው የሚያምኑት። እነዛ ሶስት አካላቶች አድሚኖች ምን እየሰራችሁ እንደሆነ ሊገባኝ አልቻለም። ለምን እንደምታስገቡም አላቅም። እንግዲህ አላህ ያወቀው፣ ምንም ማድረግ አይቻልም። እያቋረጣችሁኝ ያላችሁት ማለት ነው። ዮሐንስ እንደተናገረው ማለት ነው አለና ያንን ነው ቁርአን ላይ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ሶስት ነው አትበሉ ተከልከሉ። አሁንም እያስገባችሁ ነው ያላችሁት። እንግዲህ ሁሉንም አድሚንነት ከማንሳቴ በፊት በጥንቃቄ ብታደርጉ። አንድ አለ ተንኮለኛ አድሚን አለ በመካከላችን ያላወቁት፣ አንድ ሁለት ሶስት ሳይኖሩ አይቀሩም። እያቋረጣችሁኝ ያላችሁት ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ሶስት ነው አትበሉ ተከልከሉ፣ ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው ይላል። አያችሁ፣ አሁን እንደዛ ሲል ቁርአን በግልጽ ያስቀመጠው ነገር የለም። ለምንድን ነው ያላስቀመጠው? ሁለት እንትኖች አሉ። በአንድ ድንጋይ ሁለት ወፍ ነው ራሱ። ሶስቱ አካላቶች እነማን ናቸው የሚለውን ቁርአን ቢጠቅስ ኖሮ እያንዳንዱ አንጃ የእኛን ሥላሴ በቅጡ አልተረዳውም፣ ቁልመማ ይጸጻጽሷል ተብሎ ከሁለት ወገን በአንዱ ክስ ይቀርብብን ነበር። ኢየሱስን የላከ አንድ አምላክ አላህ እንደሆነ ሳለ አንድ አምላክ ከሶስቱ ማንነት አንዱ ማንነት ነው ብለው እንደ ካዱ ብቻ ነው ቁርአን የሚያስቀምጠው። ሱረቱ ማኢዳ ምዕራፍ 5 ቁጥር 73 ላይ እነዚያ አላህ ከሶስቱ አንዱ ነው ያሉ በእርግጥ ካዱ ያለ። ተፍሲሩል ቁርጡቢ ምን አለ? እነዚያ አላህ ሶስተኛ ነው ማለት ከሶስቱ አንዱ ነው ማለት ነው ብሎ ነው የተረጎመው። ኢብኑ አባስ ደግሞ አበይት የሥላሴ አማንያን የሚሉትን ታሳቢ ማድረግ ሶስት ያሉት አብ ወልድና መንፈስ ቅዱስን እንደሆነ አስቀምጧል። ተፍሲሩል ጀላለይን ደግሞ ሲፈስረው አለ ማርያማውያን ታሳቢና ዋቢ አድርጎ ምን አለ? ተፍሲሩል እንትን ላይ ስትመለከቱ ምን አለ? ሶስት የሚሉት አባትን ልጅንና እናትን እንደሆነ አስቀምጧል። ተመልከቱ እዚህ ጋር ተፍሲሩ ጀላለይን ምዕራፍ 5 ቁጥር 73 ላይ ሲነገር ምን አለ? እነዚያ አላህ ሶስተኛ ነው ያሉ በእርግጥ ካዱ። አምላክ ሶስት ነው አሉ፣ እርሱ አላህ ከነርሱ አንዱ ነው አሉ። ሁለቱ ግን ኢየሱስና እናቱ ናቸው የሚሉ ከነስራኒ ፊርቃ ናቸው አለ። ከክርስትና ውስጥ ያለ ቅርንጫፍ አለ። እነዛ ቅርንጫፎች ሶስት አካላት የሚሉት አብን ወልድንና ማርያምን ነው ብሎ አስቀምጧል። ኢብኑ አባስ ደግሞ ሲያስቀምጥ ምን አለ? ያዕቆባውያን የሚባሉት መርቆሳውያን የሚባሉት መርቆሳውያን ማለት እነዚህ ቫስት ማጆሪቲው የሚናገሩት አብን ወልድንና መንፈስ ቅዱስን ነው ብሎ አስቀምጧል አለ። ስለዚህ ቁርአን በአንድ ድንጋይ ሁለት ወፍ ነው ያደረገው። እነዛኞቹን ቢል ኖሮ ቁርአን ሶስት ነው አትበሉ ሶስት ነው የምትሉት አብን ወልድና መንፈስ ቅዱስን ነው ብሎ ቢያስቀምጥ ኖሮ ማርያማውያን ክስ ያቀርቡ ነበር። እኛ ያላለውን ነገር ሮማን ፋላሲ እየሰራበት ነው ቁርአን ብለው ክስ ያቀርቡ ነበር።
ስለዚህ ምንድነው ያደረገው? ሶስት ነው አትበሉ እንትን አለ። ሙፈሲሮች ሲያስቀምጡ ከሁለት አንግል እንደሚባል አስቀምጡ ማለት ነው። እንደገና ደግሞ አብ ወልድ መንፈስ ቅዱስ ናቸው ብሎ ቢያስቀምጥ ማርያማውያን ይከሳሉ። አብና ወልድና ማርያም ናቸው ደግሞ የማርያማውያንን አስበው ደግሞ ቁርአን ቢናገር አሁንም ፕሮብሌም ይፈጠራል። ለምን እንደዛ ብለው የማያምኑ አብ ወልድና ማርያም ብለው የሚያምኑ ማርያማውያን የሚባሉ አሉ። መርቆሳውያን ለብቻው ነው የሚናገሩት፣ እነዛም ናቸው። ቁርአን የወቀሰው እነማንን ነው ሲባል የማርያማውያን ስላሴን እና የመርቆሳውያን ስላሴን ሁለቱንም ነው እያወገዘ ያለው። እና ስለ ስላሴ ያለው ነገር ይሄ ነው። የመርቆሳውያን ስላሴ የመጣው ከሂንዱ ነው የሚመሳሰለው፣ ከሂንዱ ሃይማኖት ጋር ነው የሚመሳሰለው። የማርያማውያን ስላሴ ደግሞ የመጣው ከግብጽ ስላሴ ጋር የሚመሳሰል ነው። የግብጽ ስላሴ አባት ልጅና እናት ናቸው። የሂንዱ ስላሴ ደግሞ አባት ልጅና መንፈስ ናቸው፣ ሶስት ናቸው። ይሄን ይመስላል ከብዙ በጥቂቱ። ኢንሻአላህ ሙስሊሞች ጥያቄ ካላችሁ በዚህ ዙሪያ ላይ ጥያቄውን አስተናገድና አይ ቲንክ ወደ የተወሰነ ቆይተን ወደ ጁማ እንሄዳለን ማለት ነው ኢንሻአላህ።